ከሞት ሸሽቶ አሁን ደግሞ ሞትን ይመኛል። ደከመው፣ ተራበ፣ ተጠማ። እግዚአብሔር ሆይ በቃ ይበቃኛል፣ ሕይወቴ በዚህ ይለቅ። አንዳንዴ ሁኔታዎች ሞትን የሚያስመኙ ሊሆን ይችላል። ስራ አልሰራም ነበር፣ ሳይሰራ መሞት ለመነ፣ ሳይሰራ መሞትን ተመኘ። በቃና ዘገሊላ በቃና ዘገሊላ። ሰላም እንደምን አላችሁ? በመላው ዓለም የምትገኙ ውድ ኦርቶዶክሳውያን፣ ይህ በቃና ዘገሊላ ዩቱብ ቻነል በየሳምንቱ ተከታታይ የሚተላለፍላችሁ መጽሐፍ ቅዱስን አብረን እናጣጥም እንብላ የሚል ፕሮግራማችን ነው። እንደሚታወቀው ሳምንት የመጽሐፍ ቅዱስን አብረን አንብበን ሕይወታችንን አስተካክለን ተደስተን ተለያይተናል። ዛሬ ደግሞ መጽሐፍ ቅዱሳችንን ይዘን ሁላችንም የመጽሐፍ ቅዱስን ክፍል እንድናነብ ተቀጣጥረን ነበር። ስለዚህ መጽሐፍ ቅዱሳችሁን አውጥታችሁ አብረን አንድ ክፍል እናነባለን። ይህ የሚያረጋጋ ሕይወት ሰጪ የሆነ የእግዚአብሔር ቃል ነውና እስከ መጨረሻ ተከታተሉ። አንደኛ ነገሥት ምዕራፍ 19 ከቁጥር 1 እስከ 8 እናነባለን። አጭር የእግዚአብሔር ቃል ስለሆነ እስከ መጨረሻ አብራችሁን ቆዩ። አክዓብም ኤልያስ ያደረገውን የሐሰት ነቢያትንም ሁሉ እንደገደላቸው ለሚስቱ ለኤልዛቤል ነገራት። ኤልዛቤልም አንተ ኤልያስ ከሆንክ እኔም ኤልዛቤል ከሆንኩ ነገ በዚህ ጊዜ ሰውነትህን ከነዚህ እንደ አንዱ ባላደርጋት አማልክት እንደዚህ ያድርጉብኝ ብላ የዛቻና የማስፈራሪያ መልእክት ወደ ኤልያስ ትልካለች። ኤልያስ ታማኙ የእግዚአብሔር ነቢይ ሲሆን ሐሳውያን ነቢያት የተባሉት ነገስታትን እያወደሱ የሚኖሩ ግን የራሳቸውን ነቢያት ብሎ የሚጠሩትን ይቃወማቸው ነበር። ስለዚህ አክዓብና ኤልዛቤል ኤልያስን ይጠሉት ነበር። ኤልዛቤልም ኤልያስን ለማስገደል በፈለገችው ጊዜ ኤልያስ ፈራ ይላል ይህ የመጽሐፍ ቅዱስ ቃል። ኤልያስ ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አቤቱ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ ሞትን ለመነ ይላል። ምንን ለመነ? ሞትን ለመነ ይላል። ከኤልዛቤል ከአክዓብ ሸሽቶ ፈርቶ ሄዶ መንገዱ ሲበዛበት፣ ጉዞ ውጣ ውረድ ሲሆንበት፣ ረሃቡ ሲጸናበት፣ ጥማቱ ሲበዛበት ኤልያስ ምንን ተመኘ? ሞትን ተመኘ። አያችሁ፣ ከሞት ሸሽቶ አሁን ደግሞ ሞትን ይመኛል። ስለዚህ ቁጭ አለና ይላል ከዛፉ ስር ተኛ አንቀላፋም ይላል። እነሆ መልአክ ዳሰሰውና ተነስተህ ብላ አለው። ኤልያስም ተነሳና እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ፣ በላም ጠጣም ይላል። ኤልያስ ተስፋ በቆረጠበት ሰዓት፣ እግዚአብሔር ሆይ ውሰደኝ ግደለኝ ብሎ በተኛበት ሰዓት፣ እግዚአብሔር ግን መልአከ ሞትን አይደለም ወደሱ የላከ። ነፍስን ከስጋ የሚለይ መልአክ ሳይሆን የሚያጽናና እንደገና ሕይወትን የሚዘራ ምግብና ውሃን የሚሰጠው የእግዚአብሔርን መልአክ መልአከ ብርሃንን ላከለት። ስለዚህ ኤልያስ ኤልያስ ብሎ ጠራና ተነስ ብላ አለው። ኤልያስም ተነስቶ በላ። የሚገርማችሁ ግን ኤልያስ ከበላ በኋላ አሁንም ተመልሶ ይተኛል። ተመልሶ ተኛ ይላል። ድጋሜ አሁንም የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና ይላል። አሁን ብላ ብቻ አይደለም ከነማስጠንቀቂያው ነው የነገረው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። የምትሄድበት መንገድ ሩቅ ነው አሳሰበው ማለት ነው። መንገዱ ሩቅ እንደሆነ፣ መብላት እንዳለበት፣ መተኛት እንደሌለበት አስጠንቅቆ ነገረው ማለት ነው። ስለዚህ ኤልያስ ሆይ ተነስ ብላ አለው። ኤልያስም ተነስቶ በላ ጠጣም። በዚያም በበላው የምግብ ኃይል
እስከ ኮሬብ ተራራ 40 ቀንና 40 ሌሊት ሄደ ይላል። በዚህ ይጠናቀቃል። አሁን ከዚህ ምን እንማራለን? ኤልያስ ደከመው፣ ተራበ፣ ተጠማ። እግዚአብሔር ሆይ በቃ ይበቃኛል፣ ሕይወቴ በዚህ ይለቅ፣ የመጨረሻ ቀን ትሁንልኝ ብሎ ሞትን ስለምን እግዚአብሔር ደግሞ የጸሎቱ ተቃራኒ የሆነው እንደገና ሕይወቱን አደሰለት፣ ሌላ አዲስ ሕይወት ሰጠው። ስለዚህ ኤልያስ አንድ ቀን በበላው ምግብ እስከ 40 ቀንና 40 ሌሊት ሳይራብ ሳይጠማ እስከ ኮሬብ ተራራ ተጓዘ ይለናል የእግዚአብሔር ቃል። ወንድሞቼ እህቶቼ፣ ብዙ ሰው በዚህ ዘመን ተስፋ ቆርጧል። ምናልባት የምትለምኝው ሞትን ሊሆን ይችላል። አይዞ ተሳስተሃል ወንድሜ፣ ተሳስተሻል እህቴ። ሞትን አይደለም፣ ሞት ተመራጭ ሆኖ አይደለም። ሞትን አትለምኑ፣ ሞትን አትፈልጉ። አንዳንዴ ሁኔታዎች ሞትን የሚያስመኙ ሊሆን ይችላል። ግን ደግሞ እግዚአብሔር አዲስ ተስፋ ይሰጣል፣ አዲስ ሕይወት ይሰጣል። ሕይወትን የሚዘራ የእግዚአብሔርን መልአክ ከነምግብ መንገዳችን ሩቅ ነዋ። ኤልያስ በዛፏ ስር መሞት እንደሌለበት እስከ ኮሬብ ተራራ መሄድ እንዳለበት እግዚአብሔር ስለሚያውቅ የሚያጽናኝ አጽናኝ የሆነው የእግዚአብሔርን መልአክ ላከለት። ስለዚህ ኤልያስ ድጋሜ ተነስቶ ሄደ። ሞትን በመለመንህ አንተም ደካማ ስለሆንክ ሰው ስለሆንክ ነው አይደለም። አንተ ታላቁ የእግዚአብሔር ነቢይ ኤልያስ ሞትን ለምኗል፣ ተስፋ ቆርጧል። የዚህ ዓለም ኑሮ ተስፋ አስቆራጭ ነው። ስለዚህ መበርታት ግን ያስፈልጋል። ወደ እግዚአብሔር መጸለይ ያስፈልጋል። ኤልያስ መኖሩ ለራሱ ብቻ አይደለም። ኤልያስ ከዛ በኋላ ብዙ ሰዎችን አስተምሯል። ሰዎችን ወደ ንስሐ አምጥቷል። ደቀ መዛሙርትን አፍርቷል። እነ ኤልሳን አምጥቷል፣ አስከትሏል። ስለዚህ የኤልያስ መኖር ለኤልያስ ብቻ አይደለም ማለት ነው። ከዛ በኋላ ብዙ ተአምራትን ሰርቷል፣ መጻሕፍትን ጽፏል። ያኔ ቢሞት ይህንን ሁሉ አናገኘውም ነበር። ስራ አልሰራም ነበር። ሳይሰራ መሞት ለመነ፣ ሳይሰራ መሞትን ተመኘ። እግዚአብሔር ግን ኤልያስ ሆይ ገና ትሰራለህ፣ ምን ሆነሃል? ሞት ለአንተ ገና ነው ብሎ ሕይወትን እንደገና ዘራበት። ስለዚህ አንተን ያስቀመጠበት ዓላማ አለው እግዚአብሔር። አንተ ለራስህ ብቻ አይደለም የምትኖረው፣ አትሳሳት። አንቺም እህቴ ለራስሽ ብቻ አይደለም፣ ለብዙ ሰው ታስፈልጊያለሽ። አዎ እግዚአብሔር ገና በአንቺ ስራ ይሰራል። ትልቅ ስራ ገና ወንጌል በአንቺ ይሰበካል። ስለዚህ እድሜሽ እንዲያጥር አትፈልጉ ወገኖች። ተስፋ የሚያስቆርጡ የህይወቱ ውጣ ውረዶች እንዳሉ ይሄው ከመጽሐፍ ቅዱስ ተረድተናል። ስለዚህ ያኔ የእግዚአብሔር መልአክ አጠገባችን ቆሞ ተነሺ ብሉ ይለናል። በልተን ጠግበን እስከ ኮሬብ ተራራ እስከ እግዚአብሔር ተራራ ይላል ወጥተን የእግዚአብሔርን ጸጋ እንድንቀበል ያስፈልጋል ማለት ነው። ውድ ተመልካቾቻችን ለዛሬ ያዘጋጀን መርሃ ግብራችን ይህን ይመስል ነበር። ይህ የእግዚአብሔር ቃል አያሳርፍም? በእውነት ያሳርፋል። ተስፋ ለቆረጡት ተስፋ የሚሆን ሕይወት የሚዘራ የእግዚአብሔር ቃል እኮ ነው። ስለዚህ ቀጣይም መጽሐፍ ቅዱሳችሁን ይዛችሁ ሌላ የመጽሐፍ ቅዱስ ክፍል አብረን እንድናነብ እንድናጠና ቸሩ መድኃኔዓለም የሳምንት ሰው ይበለን፣ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።